ሰላም ቤተሰቦች እንዴት ናችሁልኝ? ደህና ናችሁልኝ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ ለባለቤቱ። ቤተሰቦች ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ ምርጥ ቪዲዮዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። ለቻናሉ አዲስ ሆናችሁት ሰብስክራይብ በማድረግ ቻናሉን ፋሚሊ ሁኑ። በተጨማሪም ቤተሰቦች ቪዲዮ ላይክ ማድረግ እንዳይረሳ፣ ምክንያቱም ለብዙ ተደራሽ ነው ስለሚረዳኝ ነው። ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። ፕሬዝዳንት ኢሳያስ አፈወርቂ እየዋኙ እያለ በአጋጣሚ ሊሰምጡ ሲሉ ላይፍ ሴቨሩ ደርሶ ያወጣቸዋል። ኢሳያስ በአምባገነንነት ስማ ሊሰምጥ ሲል ኢሳያስን አወጣሁት ብለህ ትናገረና ነግሬሃለሁ ይሉታል። ላይፍ ሴቨሩም እየተንቀጠቀጠ ኧረ እኔስ ምንም አልናገርም፣ እርሶ ግን አደራዎትን እንደው ልሰምጥ ስል ከዋና አወጣኝ ብለው እንዳይናገሩ እንዴ ህዝቡ ይገለኛል። የርዳዴና እንግዲህ ይሄን የመሰለ ኮሜዲያን ነበረ። ያው ለማስተዋወስ ያለው እንግዲህ ኢሳያስ አፈወርቂን በማዳን ያስቀጣል ማለት ነው። ባሳለፍነው ሳምንት ትልቅ መነጋገሪያ የሆነው ተወዳጁ አቀንቃኝ አስጌዴ እንደሾ የምታፈቅር ሴት ካሳየኸኝ የማይሞት ሰው አሳይሃለሁ ብሎ ፖስቶ ነበር። አይታችሁታል? ይሄ እንግዲህ ልክ አይደለም አይደል? እንዴት መልእክት ታፈቅራለች እኮ አይደል? አፍቃሪ ነሽ አይደል? አይ ወንዶች አይ ሴቶች ተብሎ በጅምላ ሲፈረጅ ደስ አይልም አይደል? ምክንያቱም አንድ ሰው የሆነ ነገር ሊያጠፋ ይችላል፣ ግን አጠቃላይ ሲሆን አይሆን። አንድ ሴት ልታጠፋ ትችላለች፣ አጠቃላይ ግን ልክ አይደለም አይደል? ይሄ ጅምላ ጨራሽ ነገሮች ሁሉ ነው አይመቹኝ። ካስተያየት ጀምሮ ምን ወደ እንደሾ መንጋችን ላይ አርሰናል ሻምፒየንስ ሊግ ዋንጫን የሚያሸንፍ ከሆነ እኔ ደግሞ አስጌዴ እንደሾ ዝም ብሎ ፎቶ አሳያለሁ። ሳትስቅ እኔ ጋር አለ። አርሰናል ለዚህ ይል በልቶ ባሳየኝና ከየት አባቴን ማመጣውን አስጌ ዝም ብሎ ይላል። ወንዴ ኳስ ሲጫወት ካሳየኝ ቅኝት ባንድ ሰልስት ሲሰራ አሳያለሁ። ኦኬ ሴፍ የተናገረው ጭዌ ነው እንግዲህ እኔ ተመችቶኛል። ግን አስጌ የተናገረውን ሰምታችኋል እንግዲህ ሴት ልጅ የምታፈቅር ሴት ካሳየ የማይሞት ሰው አሳያለሁ ነው ብሎ የተናገረው። የምታፈቅር ሴት የለችም ማለት ነው፣ ታፈቅራለች። ሰው ነው ፍቅር የማይዘው የለም። ሴትም ወንድም ፍቅር ይዛቸዋል። ኳስ የምታዩ ሴቶች ግን ማለት ነው ብራዘር ብንላችሁ ይደብራችኋል ብሮ አንተ እናንተ እንደው አንተንስ እንደ እህቴ ነው ማይብልህ የብራል አይደብርህ። ጭራሽ ሎትሽን አንጠልጥለሽ ከናቨርሽ ፊልተር ተጠቅመሽ ወጥተሽ ኳስ ስለሚያዩ የሴት ፕሮማክስ ስለሆኑ ውድ እህቶቻችን ትናገራለሽ። ይሄ እኮ ነው ዘመኑ ከፍቷል። አንተ ደግሞ ይሄ እኮ ነው ዘመኑ ከፍቷል። እህት በእህቷ ላይ ትነሳለች የሚባለው። አንቺ ጭንሽ ስር ገብቼ ምጅልቅ ሳላረግሽ ሎትሽን አውልቂ። መች ነው መንዘፍ ላወርሽ? በዚህ ሁኔታሽማ እንደው ምንድነው ብራይዳል ምናምን የሚሉትን ነገር እንትን ማለትሽ አይቀርም። የትን ፉታን ታርገ ነው እንደዚህ የሚቆላ እኛንስ ተሆን እኛ ላጤዎች ነን። ባለትዳሮች አሉ አይደል እንዴ? እቺን የ90 ደቂቃ ኳስ ለማየት 190 ደቂቃ ሚስቱን ለማሳመን ሴኔት ሰብስቦ አማክሮ በስንት ጊዜ አይደል የሚፈቀድለት? ኳስ የምታየው ሴቶችን እንደብሮ ብለህ ተናግሬያለሁ። በስተመጨረሻም ጀስትሽን በቅንፍ ውስጥ ልክሽን ስናግርሽ ምን ሆናችሁ ነው ወገን? እንዴ 1 ሚሊዮን ልንገባ እኮ ትንሽ ነው የቀረን። ፎሎ አድርጉ፣ ኮፒ ሊንክ አድርጉና 1 ሚሊዮን እንግባ። ምን ነው ስታክ አድርገን ቀረንሳ? ኢንኪዩ እንግዲህ ተሙን ጉዜ የተናገረው ነገር ልክ ነው እንዴ? ጭራሽ ሴት ልጅ ሆና ኳስ የምትየው እሷን ነው የምንፈልገውኛ። እውነት እኮ ነው። 90 ደቂቃ ኳስ ለማየት ስንት የተለመና ነው ሚስት እኮ ባል እኮ ቁጭ ብሎ ኳስ የሚያየው። እንደዚህ አይነት ሴቶች እንደሆነ ውድ ናቸው። የሆነ ነገር ፕሮማክስ ነው። የሴት ፕሮማክስ ማለት ኳስ የምትይ ሴት። እንግዲህ ቤተሰቦች ሁላችንም ቤት ውስጥ ያሉ እቃዎች አሉ። እነሱ እቃዎች እኔ ቪዲዮ ላይ እኛ ቤትም አሉ። እኔ ደግሞ እኛ ቤት ብቻ ነው ብዬ ለራሴ ግራ ገብቶኛል። እስቲ ላሳያችሁ። እኚህ እቃዎች እናንተ ቤት የሉም? የማዘርን የቤት እቃዎች ላሳያችሁ። ይሄንን ኒውት ፔርሙዝ ሊመስላችሁ ይችላል፣ አይደለም። ጨው ነው የምናስቀምጥበት እኛ ቤት ብራዘር። ይሄንን ነው ኒዶ ሊመስል ይችላል፣ ግን አይደለም። ይሄ በርበሬ ነው የሚቀመጥበት አባት። ይሄንን ነው ኮላ ማጣበቂያ ሊመስል ይችላል፣ ግን አይደለም። እዚህ ቤት እርድ ነው የሚቀመጥበት። ይሄንንም ነው ይሄኛውን የማንጎ ጁስ ሊመስል ይችላል፣ አይደለም። ይሄኛው ሚጥሚጣ ነው የሚቀመጥበት። ይሄንንም ነው የልጆች አንድ ቁጥር ወተት ሊመስል ይችላል፣ ግን አይደለም። ቅመም ነው የሚቀመጥበት ብራዘር። ይሄንን ነው የቀለም ጣሳ ሊመስል ይችላል፣ እኛ ቤት ግን ሽሮ ነው የሚቀመጥበት አባት። ይሄንን ነው የዚኒት ቅባት ምናምን ነገር ሊመስል ይችላል፣ ግን አይደለም።
ይሄ የእንጀራ መጋገሪያ ምናምን እንትን ነገር ነው የሚቀመጥበት አባት። እቺ ደግሞ አዲስ የገባች ጥሬ ዕቃ ናት፣ ከብራዘር ጋር የመጣች ናት። ለወሳኝ ነገር ነው ማስቀመጫ ማድረገው ብላለች። እናየዋለን ይሄንን። ሌላ ደግሞ አለ እዛ ጋር የጭቃ ቅባት ዕቃና የካካዋ ዕቃ። እሱን ደግሞ በቀን 5 ቢሆን ታጥበህ ጨርሰህ እንድታስረክበኝ ብላኛለች። እኔ ማስረክባታለሁ። እስቲ እናንተ ቤት ምን አለ? ፎሎ ማድረጋችሁ እንዳደረሱ ይመቻችሁ። እንግዲህ እነሱ ጋር ያለች የመጨረሻው ጠርሙስ እኛ ጋር የጦስኝ ማስቀመጫ ሆና ተገኝታለች። ቤተሰቦች የእናንተስ ቤት ውስጥ የተገኘ ዕቃ የለም? እስቲ ሀሳባችሁን ኮሜንት ላይ አጋሩ። ኧረ በቃ ትንሽ ብቻ። ስንተኛ ዙራችን ነው? 7ኛ። ስንቱን አሰብኳልሽ ካልኩሌተር? ስንቱን አሰብኩኛለች ካልኩሌተር። ደስ ይላል ጋይስ። ለጭፍኑ መወሰን ማለት ይሄኔ እነ ማዘር ሰምተው ለጎረቤት ተናግረው ቢሆን ኖሮ ከባድ ፍጅት ነው። ለማንኛውም ሁሉን ነገርንም ቀርበን አይተን ብንወስን ይሻላል ለወደፊት። ይሄ በጣም የሚገርም አስተማሪ ቪዲዮ ነው። አሁን ኢንስታግራም ላይ አይቼው በጣም የገረመኝ ቪዲዮ ነው። እዚህ ጋር እንደምታዩት 107 ዓመት እናት ናቸውና ለ84 ዓመት ልጃቸው ከረሜላ ደብቀው እንደዚህ ከጉያቸው ውስጥ አውጥተው እየሰጡ ነውና በጣም ይገርመኝ። እናቶች ያው ምንም ቢሆን ልጃቸው እንደ ሕፃን ነው የሚታያቸው ይባላል። በዚህ ደረጃ በፍጹም አልጠበቅኩም ነበር። 84 ዓመት ጥርስ ራሱ እኮ የላችሁ። እናትነት ግን ምን ያህል ጥግ ድረስ እንደሚሄድ እንግዲህ ከዚህ በላይ ምንም የሚያሳይ ቪዲዮ የለም። ልጅ ለእናት ሁል ጊዜ ልጅ ነው፣ ምንም አማራጭ የለም። በ84 ዓመታቸው የ107 ዓመት እናታቸው ከረሜላ ገሰሰት መታደል ነው። እናቶቻችን ፈጣሪ ይጠብቅልን። 40 ዓመት እናት ላይ ጺምን አትላጭ፣ ውጣ ከቤት። የሚሰራ የሚወለወል ካለ ወሎዬ ሰርቼ ልብላ። ምግብ ትናንት 6 ሰዓት የበለው ምንም አርማታ የለ፣ ጉልበት ስራ የለ፣ ምንም ስራ የለም። ካለ ወሎዬ ሰርቼ ልብላ። ምግብ ስንት ሰዓት የበለው? ትናንት 6 ሰዓት ምሳ በለው አደርኩ እና ምንም በቃ ስራ የሚባል ምስራና ልብላ ምግብ። እንግዲህ እንዳያችሁ አንድ ብር ከሰሞኑ መነጋገሪያ ካረቡ ቪዲዮዎች መካከል በ40 ዓመት እናት ቤት ላይ ቁጭ ብለህ ምን አትላጭላል። 40 ዓመት ግን በጣም ያሳዝናል። ማንም ሰው የሚፈልገው ያለ አይመስልም። ሁላችንም በርግጥ የየራሳችን የህይወት ሩጫ አለ። የኔ ፀሐይ እስከምትወጣ እየጠበቅኩ ሊሆን ይችላል። አንደኛው ልጅ ራሱ መልስ የሰጠው በዚህ ጉዳይ ላይ እኔ ምንም ለማለት አልችልም። እናንተ ራሳችሁ ሀሳባችሁን ግለጹበት። ምክንያቱም ብዙ ወጣቶች ብዙ የከተማ ወጣቶች ይህንን ችግር ያሳልፉታል። በጣም ብዙ ሌባ ብዙ ተስፋ የሚቆርጡበት በቃ አላስፈላጊ ቦታ የሚገኙበት ምክንያት አንድና አንድ ምንድነው? ስራ የለም። ስራ የሚያቀርብ ምንም አካል የለም። ዲግሪ የሌለው ሰው ሁሉም ሰው፣ ነገር ግን የሚጠቀሙበት ጥቂቶች ናቸው። እነሱ ወይ ዘመድ አላቸው ወይ ደግሞ ብቻ። ግን ለማንኛውም በዚህ ጉዳይ ላይ ሲያሰባችሁን ግለጹበት። እኔ ብዙም አላወራም። በ40 ዓመት እናት ላይ ጺምን አትላጭ፣ ውጣ ከቤት። ስራ ራስህን ደጉም። የኔ ልጅ ድስቱን ቶሎ ማጣውና አንተ ልጠበው። እሺ አባቴ እሺ። እይ ደደብ እኮ እያናደደኝ ነው። በ40 ዓመታችሁ እናት አባታችሁ ቤት ሆናችሁ ጺማችሁን አትላጩ ከቤቱ ውጡ ይላል እንዴ? ምን አባዛው እኮ ነው ስለሰው እሱ የሚናገረው? ማን ስለሆነ ነው ስለሰው የሚናገረው? እይ ደነዝ የኔ ምስኪን ልጅ አንተን እኮ አይመለከትም። ለምን ትበሳጫለህ? አንዴ ነው የማይመለከተኝ። ይመለከተኛል። ድብና ግን ይመለከተኛል። የኔ ልጅ 40 ዓመት አልፈዋል ብዬ ነው እኮ። አደራ ደም ግፊት እንዳይነሳ። ስቃው ለኔ ነው። ደም ግፊት እንዳይነሳ ስቃው ለኔ ነው። ደስ ይላል። አያልቅበት ይመቸኛል በጣም። ኦኬ 1 ብር ያለው 40 ዓመት ላይ ላሉት ነው። ከ40 ዓመት ላለፋችሁት ደግሞ እስከሚሰራ እንጠብቃለን በቅርቡ። እንግዲህ ከሰሞኑ በብዙ ሶሻል ሚዲያ ላይ መነጋገሪያ ከነበሩት ሰዎች መካከል አንዱ ሳምሶን ታደሰ ቤቢና እንዲሁም ዳግማዊ ፀሐይ ባለቤቱ ጋር የነበራቸው የትዳራቸው ማለቂያ ነው። በዚህ ጉዳይ ላይ ብዙ ሀሳብ ተሰንዝሯል። ነገር ግን ከሳምሶን ቤቢ ነው እንጂ ጉዳዩን በደንብ የሰማነው ከሷ ምንም የሰማነው ነገር አልነበረም። ነገር ግን እሷም ደግሞ በመጨረሻ ዝምታዋን ሰብራ እውነቱን ተናግራለች። እስቲ እሷን ቃል እንስማ። አርብ ምሽት ነው ይሄንን ይፋ ያደረግሽው። በኋላ ላይ ያው በትዳራችሁ ያለው ነገር በፍቺ መጠናቀቁን ደግሞ የልጆችሽ አባት አርቲስት ሳምሶን ሰይፉ በኢቢኤስ ላይ ሲናገር የተለየ ጫና ፈጥሮብሻል? ስለዚህ ስምትዩ ነገር አለ?
አይ በዚህ ጉዳይ ላይ እንኳን ምለው ነገር የለም ወይም ማለት የምፈልገው ነገር የለኝም። መልስ መስጠትም አልፈልግም። ያው የተዋለደ ሰው ደግሞ ካንደበቱ ክፉ ባይወጣው መልካም ነው ብዬ ስለማምን ምንም ይሁን ልጆች አሉ ገባሽ? እኔ ቃሌን አክብሬያለሁ። ብቻ ፓስተር ቸሬን ማሳፈር አልፈልግም። ትዳሩ የሚቀጥል ከሆነ የዛን ጊዜም ቢሆን መልካም ለይቅርታ ዝግጁ ነኝ ብዬ ነበረ። ካልሆነ ደግሞ ያው ስቲል ወንድምና እህት በሚለው ጸንቻለሁና አቋሜን አልቀይርም። ስለዚህ ምንም ምለው የለኝም። የፈጠረብሽ ግን ጫና አለ ከዚህ ከዛቻ ከማስፈራሪያው ጋር ተከትሎ ይሄንኛው ሲመጣ ዳግማዊት በተለየ መጨናነቅ ውስጥ ወይ ስጋት ውስጥ ገብታለች? አይ እኔ ከምንም በላይ የልጆቼ ሞራል የልጆቼ ነገር ነው የሚያስጨንቀኝና ቀጥታ ያመራሁት ወደ ትምህርት ቤታቸው ነው። ምንም አይነት ማንም ሰው አላስፈላጊ ጥያቄ እንዳይጠይቃቸው። በተለይ ትልቋ ልጄ 6ኛ ክፍል እንደመሆኗ መቼም ልጆች ወላጆች ሲያወሩም ሰምተው ምንም ስለሚጠይቁ ምንም አይነት በዚህ ሁኔታ እንዳይረበሹብኝ ያን ከማድረግ ከማስጠንቀቅ በስተቀር እኔ ላይ የፈጠረው ነገር የለም። ያው ከሶሻል ሚዲያው ፊድባክ ከሆነ ደግሞ የተፈለገውም ያ ስለሆነ ኔጌቲቭ ነገሮች ምናምን ነገሮች እየደረሱኝ ነው። ግን ኢትስ ኦኬ እውነት በራሱ ጊዜ ስለሚወጣ ሁሉን ነገር ለእግዚአብሔር ትቻለሁኝ። እኔ እንግዲህ እሷ እንደተናገረችው ያው በቤተሰቡ ላይ ያሳረፈው ጫናና ጠባሳ ከባድ ነው። ነገር ግን ይህ ነገር ለማለት እንደ እናት የሚገባኝም ወይ ደግሞ የሚመለከተኝ ነገሮች ለማድረግ ዝግጁ ነኝ ብላለች። እንግዲህ በዚህ ጉዳይ ላይ እስካሁን ፍሬ ሆኖ የወጣ ምንም አይነት ነገር የለም። ምናልባት ከቀናቶች በኋላ ከወራቶችም ሊሆን ይችላል ከአመታቶችም በኋላ ሊሆን ይችላል ሙሉ በሙሉ የፍቻቸው ውስጥ በሁሉም ሰው እንግዲህ ፍሬ ሆኖ የሚወጣበት ጊዜ አይቀርም ብዬ ነው የማስበው። ቤተሰቦች Who's this? Your husband? Yeah. Ethiopian husband? This is my husband. I married him just 5 minutes ago. I love him. ጋሽ ሰውስ ምን ይላሉ? ከ5 ደቂቃ በፊት ነው የወደዱት ያገባሁት ከ5 ደቂቃ በፊት ነው አለች። በቃ say something. አገባቸው I would like married. Yeah, I will marry you this idea. He's so agree. የቤተ ክርስቲያን ህግ እንቀበላለን እንቆርባለን። በቃ ስጋው ደግሞ ተቀብለን አገባቸዋለሁ። አይዞህ how we welcome you. እንግዲህ በ5 ደቂቃ የተፈጠረ ፍቅር ነው። እንግዲህ ለማንኛውም ያርግለት። ጋሼ ግን ትዳር የለውም ጥያቄ እሱ ነው። እሱ ላይ ይሰመርበት። ሲንግል ማምነት የሚኮራበት ነገር አይደለም። በሳቋ መናቃት እንግዲህ ድርሹ ዳና ናት እንደዛ ያለችው። ትስማሙበታላችሁ? ሲንግል ማምነት ፕራውድ የሚደረግበት ነገር አይደለም የኔ ቆንጆ። ኖ በፍጹም በፍጹም። ውድ የትዳር ክቡር ነው። ቅዱስ ቃሉም ቅዱስ ቁርአኑም ይላል ትዳርን የመሰለ ነገር የለም። ትዳር ማለት የእግዚአብሔር ትልቅ ተቋም ነው። በዛ ተቋም ውስጥ የእግዚአብሔርን በረከቶች ልጆች ብዙ ነገሮች ምናምን የምታገኝበት ነው። ኦኬ እግዚአብሔር በጣም የሚወደው በቃ ተቋሙ ስለሆነ ሰይጣንን በዛው መጠን ይፈልጋል። ኦኬ ለዛ ነው ትዳር ፈተናው የሚበዛው። ውዶች ከፈተና እግዚአብሔር ይሰውራችሁ። ይሄን ለመናገር ወዳለሁ። እንግዲህ ድርሹ ዳና የተናገረችው ነገር ሰምታችኋል። በጣም ፍጹም ትክክል። በዚህ ጉዳይ እንስማማበታለን። ሲንግል ማምነትን እንደ ክብር የሚያዩ ሴቶች አሉ፣ ብዙ ሰዎች አሉ። ነገር ግን የሚያኮራ ተግባር አለ። ያለ መማር ከምን ልጅን በትኑ ያለ እናት ያለ አባት ነው ታደግነው በጣም ወረደ የጭንቅላት አስተሳሰብ እና በዚህ ጉዳይ ላይ ነው ከድርሹ ዳና ጎን እኔ ሰርቼ ራሴ ነው ማኖረው። ወንድ አያኖረኝም ሲጀመር ማለት ነው። አኖረኝም አያውቅም። ደግሞ ያበሻ ወንድ አኖሮ አያውቅም። ቤቴ ላሳየ እንዴ ሰርቼ ለፍቼ ያመጣሁት እዛ ጋር ቢሮ አለኝ። ሽንት ቤት ስንገባ ይሄን ይመስላል። ሌላም ሽንት ቤት አለኝ እዚህ ጋር ችግር የለውም። ሌላም ከፈለክ እንደገና እዚህ ጋር ከሀበሻ ወንድ ችግር ያለብኝ ስራ አትሰሩም፣ ሰነፎች ናችሁ። ከቁንጅናችሁ አይደለም ከመልካችሁ ላይ አይደለም እኔ ችግር ያለብኝ። ከመልክ ጋር እንዴት ችግር ሊኖርብሽ ይችላል? ይሄን ያላለቀ ፊት ይዘሽ እናቴ ተቋርጧል እኮ ፊትሽ ተቋርጧል። የሆነ ያላለቁ የተለያየ እቃዎች እንትን ያሉልሽ አሉ። ግን ይሁን እስቲ 100 ሚሊዮን ሰው የምታስተዳድር ፕሬዝዳንት ባለችበት ሀገር ስንት ሺህ ሰራተኛ ቀጥራ የምታስተዳድር ሴት ስንት ንብረት ቢሊዮኖች ያፈራች ባለችበት ሀገር አንቺ ፉን የምትይውን ወንድ የሚያሳድብ ደረጃ ያደረሰሽ ምን አፍርተሽ ነው ልጄ? ይሄ የሆድም ያምሽ ጭንቅላትሽ ላይ ሳይወጣ አይቀርም። ሆድሽን ያምሻል ብዬ ነው። ኦብቪየስሊ ሶስት ሽንት ቤት መቼም ዝም ብለሽ አሰሪም መንሸራተት ነው። እዚህ ስላይድ ሾው ነው በቃ። አሁን አንቺ ወንድ አያኖረኝም
እንደዚህ አይነት መናፍስት መልክ ይዘሽ ድሮ ማሊያ ኑሮሽ ትፈልጊ ነበር። ምን ትላለች በእናታችሁ? እንግዲህ የተናገረው ነገር በጣም 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 ሰማሪ የተናገረው ነገር አንዳንድ ጊዜ የሆነ በቃ እንዳርነ እኔ አላስፈላጊ ነው ልጅቱ የተናገረችው ነገር። ወንዶችን ማኖር ግዴታ ሻሪ እንግዲህ አንቺ ታውቂያለሽ የገጠመሽን። እንግዲህ በዚህ ጉዳይ መከራከር ማንፈልግ ለማንኛውም መርሳት የለብሽ ከ100 ሚሊዮን በላይ ህዝብ ያለበትን ሀገር ከ100 ሚሊዮን በላይ ህዝብ ያለበትን ታስተዳድር የሴት ፕሬዝዳንት አለች። አንርሳት ነበረች እና አንርሳት እሷን ለማለት ያህል ነው። ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ። በቪዲዮቹ እንደተደሰታችሁ እንደዝናናችሁ ቁም ነገር እንዳገኛችሁባችሁ አልጠራጠርም። በተጨማሪም ቤተሰቦች ደግሞ አሉ ለቻናሉ አዲስ ሆናችሁ ሰብስክራይብ የሚለውን በተን እንዳረሱ። ቤተሰቦች በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽን ላይ ጻፉልኝ። ሰላም ቆዩ።